ሰላም ጤና ይስጥልኝ ውድ የማህል ፋሚሊ የፕሮግራማችን ተከታታዮች ዘውትር ቅዳሜ በዚህ ሰዓት የሚቀርብላችሁን የንባብ ፕሮግራም አሁን ማሰማት እንጀምራለን። ጣምራ ጦር ደራሲ ገበየሁ አየለ አንባቢ አብዱቄ በመሃል ቤተሰብ በቴሌግራም ግሩፕ በሳምንታዊ የንባብ ፕሮግራም አዘጋጆች የቀረበ ምዕራፍ 15 ጀንበር ጠልቃ ላይን ያዛርጓል። ከተማይቱን ሲያነፈራት የዋለውን ወበቅ ሊያባረር ቀዝቀዝ ያለ ነፋስ ሽው ይላል። ከሌላው ጊዜ በተሻለ ጸጥታ ሰፍኗል። አንድ ባለሸራ የወታደር መኪና ዝግ ብላ መጣችና እነ እስማኤል በር ላይ ቆመች። ጂዋ ወደ ቤት ገብቶ ከነበሪውን ጋር ሰላምታ ከተለዋወጠ በኋላ በቀጥታ ወደ ጓዳ አለፈ። ረሽድ አለ እስማኤል ሰውየውን እየተመለከተና እየተጣደፈ። አሁን ያስጠራው ለጥብቅ ጉዳይ ነው። የአንድ ጠላታችን ሬሳ ቤታችን ውስጥ አለ። ራቅ ያለ ስፍራ ወሰድና ጣለልን። የምንደብቅበት ቦታ ልናገኝ አልቻልንም። ልንደብቀውም አልፈለግንም። በሬሳው በኩል የምናስተላልፈው መልእክት አለን። በዛሬው ሌሊት አሰሳ ይደረጋል ብለን ስለፈራም ከዛ በፊት ሬሳው ቦታ እንዲይዝልን እንፈልጋለን አለ። ረሽድ አይኖቹን በሰፊው ከፍቶ አፍንጫውን እያሻሸ ቀደም ብለህ የሰጠኸኝን ግዳጅ በዛሬ ምሽት ለመፈጸም ተዘጋጅቼ ነበር። አሁን ደግሞ ሌላ ግዳጅ ደረብክብኝ አለ ቅር እያለው። ይህ እኮ ረጅም ጊዜ የሚወስድ ግዳጅ አይደለም። ሬሳውን ከወሰድክ በኋላ ያንኛውን ግዳጅ ልትፈጽም ትችላለህ። ካልሆነም ያኛው ለሌላ ቀን አስተላልፈው። ይሄ ጊዜ የሚሰጠው ችግር አይደለም አለ በሪሁን ወገቡን በሁለት እጆቹ ይዞ። መልካም፣ እንዴት ነው የምንጭነው አለ ወደ መኪናው እየተመለከተ። መኪናህን በኋላው ወደ በሩ ጠጋ አድርጋ አቁመው። ሌላ ዕቃ አስመሰለን በጆንያ እንጭነዋለን አለ አሰግድ እየተጣደፈ። የት ነው የምንጥለው? ወደ ጦር ሰፈራችሁ ጠጋ አድርገህ ግመል ገበያ አካባቢ ትጥለዋለህ። በዛ አካባቢ በምሽት ሰው አይበዛበትም። አካባቢውን የመረጥንበት ሌላ ምክንያት ከሬሳው ጋር እንዲያያዝ ያዘጋጀነው ጽሑፍ ስላለ ቀን ብዙ አንባቢ ያገኛል ብለን ስለገመትን ነው። በሉ አዘጋጁ አለ ረሺድ መኪናውን ሊያስተካክል እየወጣ። እነበሪው ሌሎች ዕቃዎችን እያወጡ መኪና አጠገብ ሲያስቀምጡና ሲያነሱ አካባቢውን ሲቃኙ ቆዩና ሬሳውን በጆንያ አውጥተው በፍጥነት መኪና ውስጥ ከኋላው አጋደሙት። በሪውን መኪና ውስጥ ገባና ሬሳው የተጠቀለለበትን ጆንያ ገፎ ሰፋ ባለ ወረቀት ላይ ያዘጋጁትን ጽሑፍ ሬሳው ጀርባ ላይ በሲባጎ አስወረደ። የህዝብ ጠላቶች አንድ ባንድ ይለቀማሉ። አፋኞችና ገዳዮች ይመነጠራሉ። ያለአግባብ የተገደሉትን የዱፋን ጦር አባላት ደም በእጥፍ እንበቀላለን ይላል ጽሑፉ። ይህ የተደረገበት ምክንያት በጦሩ መሃል ያለው አለመግባባት ይበልጥ እንዲከር ለማድረግ ነው። ረሽድ ዋናው መንገድ እስኪገባ የመኪናው መብራት ሳያበራ ሄደና ፍጥነቱን ጨምሮ ተሽከረከረ። እስማኤል ሰዓት እላፊው ከመድረሱ በፊት በራቸውን ዘግተውና መሳሪያዎቻቸውን ይዘው ውጭ ማድቤት ጀርባ አለፈጡ። ይህን ያደረጉት ሌሊቱን አፋኞች ወይም አሳሾች ይመጣሉ በሚል ስጋት ነበር። ሰዓት እላፊው ትንሽ እንደቆየ ከተማው መሃል የአውቶማቲክ ተኩስ ተሰማ። የወታደር መኪናዎች በከተማይቱ መንገድ ላይ ይሮራጡ ጀመር። ሌሊት እየገፋ ሲሄድ ሁሉም ነገር ጸጥ ብሎ የእነ እስማኤል ስጋትና ፍርሃት መለስ አለ። የፈሩት አፈና ወይም አሰሳ የለም። አደሩበት እንዳሉ የምስራቅ አድማስ ቀልቶ ሰማያዊ ጋለ በረት መሰለ። በየንጋቱ የሚያገሳው የዱርበን ድምጽ ግን አልተሰማም። መሳሪያዎቻቸውን ደበቁና ቤት ገቡ። ረፋዱ ላይ ወታደር መኪናዎቹ ከተማይቱ ውስጥ እየተዛዛሩ ማንኛውም ሰው አሁኑኑ ለስብሰባ ወደ መውሊድ ቦታ እንዲወጣ እያሉ ለፈፉ። ዋና ዋና መንገዶችን በታጠቁ ወታደሮች ተሞሉ። ረፋዱ ላይ የከተማው እንደታዘዘው በተወሰነለት ስፍራ ተሰበሰበ።
ከላይ የፀሐይ ከታች ያሸዋው ግለት ወበቁን አባብሶታል። ምን አርጉ ነው የሚሉን በዚህ ሙቀት? ምን አውቅላቸዋለሁ? እነሱ ሲሸነፉና አንድ ነገር ሲደርስባቸው ውጭ ተደብድቦ ንዴቱን በሚስቱ ላይ ለመወጣት ወደ ቤቱ እንደሚሮጥ ባል ወደኛ ነው የሚያፈጡት። ትናንት ማታ የሆነውን ሰምተሃል? አልሰማውም? ምን ሆነ? ያፋኙ የጦር አባል የሆነ 100 አለቃ ሞቶ ተገኘ። የጦሩ ምክትል አዛዥ ኮሎኔል ሳላህ ቢሪም ተገደለ። ምን ገደላቸው? አፋኙ 100 አለቃ የገደሉት የዶፋን ጦር አባላቶች ናቸው። የኮሎኔሉ ገዳይ አልታወቀም። አይ መከራችን! እንግዲህ ሲያምሱ ሊሰነብቱ ነው እየተባባሉ የተሰበሰበው ህዝብ በሽኩሽኩታ ያወራል። በህዝቡ ዙሪያ ያሉት ወታደሮች መሳሪያዎቻቸውን በተጠንቀቅ ይዘዋል። ከሜዳው በስተምዕራብ ሲል አንድ አነስተኛ ጠረጴዛና 3 ወንበሮች የተደረጉበት መድረክ ይታያል። በመድረኩ ዙሪያ መትረየሶች የያዙ ጥቁር ለባሽ ወታደሮች የተቆጣ ነብር መስለው ቆመዋል። የጦር መኮንኖች እየመጡ በመድረኩ ዙሪያ ቆሙ። ጥቂት እንደቆየ የጦር አዛዥ በመኮንኖች ታጅቦ ብቅ አለ። እንደንም መንጋ የሚል የነበረው የህዝቡ ድምፅ ቀስ በቀስ ቀነሰና ጸጥታ ሆነ። አዛዡ በተዘጋጀለት ስፍራ ተቀምጦ ከረዳቶቹ ጋር ሲነጋገር ቆየና ቆመ። በባትሪ ድንጋይ የሚሰራ የድምፅ ማጉያ በሌላ ሰው ተያዘለትና ረዘም ያለ ንግግር አረገ። የንግግሩ ይዘት አብዛኛው ሰው ከገመተው የራቀ አልነበረም። ጠላቶቻችን የግንባር ጦርነት አልሆንላቸው ሲል ጊዜ ወታደሮቻቸውን አስርገው መሃላችን በማስገባት አደጋ መጣል ጀምረዋል። የሰራጊዎቹ ተልእኮ መሃላችን ካሉት ደጋፊዎቻቸው ጋር የተቀነባበረ ነው። ውስጣችን ሆነው ምስጢራችንን ለጠላት የሚያቀብሉ አደጋ ጣዮችን በስውር የሚቀበሉና የሚሸኙ ሰዎች አሉ። እነዚህን ከዋናዎቹ ጠላቶቻችን ለይተን አናያቸውም። እንደውም አደገኛ ጠላቶቻችን እነሱ ናቸው። እስከዛሬ ራሱ ከመሃል መንጥሮ ያወጣቸዋል በማለት ህዝቡን አምነን ነገሩን ችላ ብለነው ነበር። እምነታችን ግን ከንቱ ሆኗል። ሌላ ትርጉምም ተሰጥቶታል። እንደ ደካሞችና ምንም እንደማናቅ ተቆጥረናል። ግን አይደለንም። እንዳልሆንም ከዛሬ ጀምረን እናሳያቸዋለን እያለ ሲናገር የአንገቱ ስሮች ተገታተሩ። ስለተፈጸሙት ድርጊቶች ግን ምንም አልጠቀሰም። ንግግሩን ሲጨርስ በዙሪያው ከነበሩት መኮንኖች ጭብጨባ ሌላ ድምፅ አልተሰማም። አለባበሱን ካስተካከለና ላቡን ከጠራረገ በኋላ መለስ ብሎ አምጧቸው እነዛን ከሃዲዎች አለ። በፍጥኝ የታሰሩ 10 ሰዎች በወታደሮች እየተገፉ ብቅ አሉ። አፎቻቸው በነጭ ጨርቅ ተሸብበዋል። እነበሪውን የሰዎቹን ማንነት ለማረጋገጥ ሰውን እየገፉና እየተሽለኮለኩ ወደፊት ተጠጉ። ረጅሙ ሰውዬ ሼህ መሐመድ አህመድ ነው አለ እስማኤል አፉን በመዳፉ ከልሎ በሽክሽክታ። ሼህ መሐመድ የቱ? አለ በሪሁን አይኖቹን ሰዎቹ ላይ እንደተከለ። ሼህ መሐመድን አጣው ገላመጠው። ሰዎቹን ለማየት ህዝቡ የፈጠረው ትርምስ ገብ እንዳለ አዛዡ ወደ ታሰሩት ሰዎች እያመለከተ እነዚህ ጉያችን ያሉ እባቦች ናቸው። እነሱንና እነሱን የመሳሰሉ ጠላቶቻችንን ከመካከላችን ካላስወገድን የሰላም እንቅልፍ ልንተኛ አንችልም አለና ወደ ወታደሮቹ ዞር ብሎ በእጁ አንድ ምልክት አሳያቸው። ወዲያው ጥቁር ለባሾቹ ወታደሮች ሰዎቹን እየገፋፉ አቅራቢያው ወዳለው አሮጌ ቤት ግድግዳ አስጠጓቸውና በጉልበቶቻቸው እንዲንበረከኩ አረጓቸው። ስፍራው የነበረው ሰው የሚደረገው ላለማየት አይኖቹን ጨፍኖ ላኢላሃ ኢለላህ እያለ ያውካካ ጀመር። ጠበንጃ ቀምተን አላሰግድ በሁካታው መሃል ድምፁን ዝቅ አድርጎ አይሆንም ህዝቡን ታስጨርሰዋለህ እና አብርሃም ደቦጭ የፈጸሙት ጀብድ ያስከተለውን እልቂት ለመገመት ባለመቻላቸው ነው አዲስ አበባ በደም የታጠበችው አለ በሪሁን ቆጣ ብሎ። ተራራራም የጥይት ሩምታ ተሰማ። የተንበረከኩት ሰዎች ድፍት እያሉ ግንባሮቻቸውን አሸዋው ላይ ተከሉ። ምዕራፍ 15 በዚህ ተጠናቀቀ። የዛሬው የንባብ ክፍል በዚህ ተጠናቋል። በሚቀጥለው ሳምንት በሌላ ክፍል እስከምንገናኝ መልካም ሳምንት።
ሰላም፣ እድገት፣ ብልጽግና ለሀገራችን። እምዬ ኢትዮጵያ ለዘላለም ትኑር።